አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙብላል ዩቲዩብ ቻናል ሰዎች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም ያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ኢንሻአላህ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ሰሞኑን ብዙ ደስ የማይል ነገሮች እየሰማን ነው በሀገራችን ማለት ነው። አሁን ላይ ድንገተኛ ሞት በዝቷል። አላህ ይጠብቀን። ግማሹ በመኪና አደጋ፣ ግማሹ በሰው እጅ፣ ግማሹ ደግሞ ያው እንግዲህ በተለያየ ነገር ማለት ነው። እና አንዳንዴ ካላህ የመጣ ቀናችን ደርሶ በራሱ ጊዜ ወሰደን። ያው ሁላችንም ሟቾች ነን እና ማንም ከሞት አይቀርም። ነገር ግን ደግሞ እንደዚህ በተለይ ጭካኔ በተሞላበት ምንም ባልታሰበና ባልተጠበቀ ነገር የሰው ሕይወት ሲጠፋ በጣም ያሳዝናል ማለት ነው። እና አላህ ግን እንደዚህ አይነቱ አደጋ ይጠብቀን ማለት ነው። በመቀጠል እንግዲህ ትናንትና ላይ ለመጀመሪያ ጊዜ በሀቢባ ቤት ነበረ ስለዚህ ህፃን ሲወራ የሰማሁት ማለት ነው። እሱ ምንድነው እንግዲህ አዲስ አበባ ኮልፌ አካባቢ ነው የተባለው። የሚኖር እናቱ ጎመን ጉልት እየቸረቸረች የምታሳድገው ልጅ ነበረ። እንግዲህ የክርስቲያን ወገኖቻችን በዓል የመስቀል ዕለት እጧት ላይ ከቤት እንደወጣ አልተገኘም ነበረ። ያው ለ2 ለ3 ቀን ያክል ሲፈለግ ነበረ። ነገር ግን ያው እንግዲህ ስልክ በመደወል 50 ሺህ ብር አስገቡ፣ 50 ሺህ ብር ካላስገባችሁ ልጃችሁን እንገለዋለን በማለት አስፈራርተው ነበረ። እናት እንግዲህ ከዛም ከዚህም ተሯሩጣ ተበደራም ተቀድማም ያንን 50 ሺህ ብር አስገብታ ነበረ ልጇን ለማትረፍ እና የልጇን ሕይወት ለመታደግ ማለት ነው። እንግዲህ እነዚህ ከሰው ያልተፈጠሩ አረመኔ ሰዎች ልጁንም ለቤተሰቦቹ ሳያስረክቡ ብሩ በአካውንታቸው ከገባ በኋላ ልጁን ገለው ወንዝ ዳር ጥለውት ትናንትና ተገኝቷል ማለት ነው። እና እውነት ለመናገር በጣም ነው የሚያሳዝነው። በጣም በተለያዩ ሶሻል ሚዲያዎች ስለ ልጁ አሟሟትም ስለ ሁኔታውም እየተወራ ነበር እና እንዲሁ ሀቢባ ራሱ ላይቭ ላይ በጣም ስታለቅስ ነበረ። እውነት ለመናገር የልጅን ነገር የወለደ ያውቀዋል፣ እናት የሆነ ወይም አባት የሆነ ያውቀዋል። ከዛ ተጨማሪ ደግሞ የሰው ልጅ የሆነ ሁሉ ህፃን ልጆች ንጹሖች ናቸው። ምንም ወንጀል ምንም ችግር የለባቸውም። እንዴት ትልልቅ ሰው ተንኮል በቃ ሰውን ለመጉዳት ሰውን ለመጣል እንዲሁም ደግሞ በቃ በሰዎች ላይ ችግርም ሆነ ጉዳት ለማድረስ ምንም አይነት ሀሳብ የላቸውም። ካገኙት ጋር ስቀው ተጫውተው ወጥተው ገብተው የሚኖሩ ንጹህ ልጆች ናቸው። እንግዲህ አዲስ አበባ እንዲሁም አልፎ በቃ የተለያዩ ከተማዎች ውስጥ በጣም ዘግናኝ ነገሮች እየተሰማ ነው በሰዓት። ምናልባት ካስታውሱ ከሆነ ከ2 ወራት በፊት ትግራይ ክልል ውስጥ እንደዚሁ አንዲት ስደተኛ እህታችን ያው ልጇን ለማሳደግ ብላ በአረብ ሀገር እየተንከራተተች ባለችበት ሰዓት ልጁን እንደዚሁ አግተው በሚሊዮን ብር ጠይቀው ያንን ብር አስገቢ ካላስገባሽ ልጅሽን እንገለዋለን በማለት ሲያስፈራሯት ነበረ። እንግዲህ በዚህ ሰዓት እንኳን በሚሊዮን አይደለም በ100 ሺህ ብር ራሱ ማውጣት ይከብዳል ለሌለው ማለት ነው። እና ያንን ማድረግ ስላልቻለች ያው ወደ ሜዳ ወጥታ ነበረ። ወደ ሜዳ ከመውጣቷም እንግዲህ እንደዚሁ እንደ ልጁ በተመሳሳይ ገለው ወንዝ ዳር ጥለውት በጣም ብዙ ሰው አዝኖና መነጋገሪያ ሆኖ ነበረ። በተደጋጋሚ በነገራችን ላይ ልጆች ከየቦታው ከየቤቱ ከሚጫወቱበት ከየትምህርት ቤቱ እየጠፉ እየተያዙና እየታገቱ የገንዘብ መለመኛ ሆኗል ማለት ነው። እና አላህ ከእንደዚህ አይነቱ ይጠብቀን። እውነት ልጆች ያላችሁ ያው በመጠንቀቅ አይሆንም እሱ አላህ ይጠብቅልን ነው። በተለይ እንደው ትልልቅ ከተማዎች ውስጥ የምትኖሩ እንደዚህ አጉል ልጆች ያላችሁ እህት ወንድሞቼ ብትጠነቀቁ መልካም ነው። ያው ከሆነ በኋላ ከማልቀስና ወዮ ከማለት አስቀድሞ መደረግ ያለበትን ጥንቃቄ ማድረግ ነው ማለት ነው። በመሰረቱ ልጆች እንግዲህ ቤት ውስጥ አይታሰሩም ወይም ደግሞ ቤት ውስጥ አይዘጋባቸውም። ያው ልጆች ናቸውና የግድ ተጫውተው ማደግ አለባቸው። ነገር ግን ከአይን ርቀት ከቅርብ ሩቅ ሆኖም ቢሆን መጠበቁና መከታተሉ ኸይር ነው ማለት ነው። እና እንግዲህ በሰዓት ሁሉም ሰው ነፍሱን የማይፈራ ነገ ከነገ ወዲያ በቃ ሟች ነኝ በላኛው ቤት እጠየቅበታለሁ ብለው
የማያስቡ ብዙ የሰው አውሬዎች እና የሰው ጨካኞች በዝተዋል። ሁሉም ትኩረቱ ገንዘብ ላይ ሆኗልና አዲስ የመጣ መለመኛ ወይም ደግሞ አዲስ የመጣ ዘረፋ ነው። በነገራችን ላይ አዲስ አይደለም ቆየ፣ ግን አሁን እየተባባሰ እየተስፋፋ ሌላው ቀርቶ እንግዲህ ይቺ ሴትዮ ልጇን ለማዳን ብላ ጎመን እየሸጠች ያንን 50,000 ብር ከየትም ብላ ሟልታ ልካላቸው ነበረ። ነገር ግን ብራቸውን ተቀብለው ልጁን በሰላም መልቀቅ ሲገባቸው ብራቸውንም ተቀብለው ልጁንም ገለውባቸዋል። እንግዲህ በጣም ትልቅ ሀዘን ነው ይሄ ለወላጅ እንደ ቤተሰብ ማለት ነው። አንድ እናት ወልዳ ልጄ ለቁም ነገር ይደርስልኛል ብላ ብዙ ነገር እየለፋች እየጣረች እያሳደገች ባለችበት ሰዓት በዚህ መልኩ እንግዲህ በጨካኞች ልጅ ተገሎ ወንዝ ዳር ተጥሎ ማግኘት ማለት በጣም ከባድ ህመም ነው። የምር በጣም ከባድ ህመም ማለት ነው። አንዳንዴ ባለ እጅ እንኳን ተይዘው ታመው በቃ ቤተሰብ አስታሟቸው በዛ በዚህ ተብሎ መደረግ ያለው ነገር ሁሉ ተደርጎ ሳይድኑ ሲቀሩና ሲሞቱ እንኳን ያማል። እንኳን በእንደዚህ አይነት ሁኔታ ማለት ነው። እና እኔ ምን አይነት ዘመን ላይ እንደደረስን ወዴት እየሄድን እንደሆነ ራሱ ግራ ነው የሚያጋባው ያለንበት ዘመን እና ያለንበት ወቅት ማለት ነው። እና አላህ ይጠብቀን ከእንደዚህ አይነቱ ማለት ነው። ያው እንግዲህ ምንም አይባልም። ለቤተሰቦቹ መጽናናትን ሶብርን ይስጣቸው። እንግዲህ በተለያዩ ሶሻል ሚዲያዎች ስለ ልጁ ይወራል። እስካሁን እንግዲህ ገዳዮችም አልተያዙም። ሲጀመር ማንነታቸውም ምንነታቸውም አይታወቅም። እነዚህ እንግዲህ በአንድ ልጅ ብቻ ላይ ላይሆን ይችላል። ብዙ የተለያዩ ህፃናቶችን ብዙ የተለያዩ ወንጀሎችን ሲፈጽሙ የኖሩ እንዲሁም በዚሁ በወንጀል ስራ ላይ ስራዬ ብለው የተሰማሩ ናቸው የሚሆኑት። እንግዲህ ያው እኛ ሀገር ታውቃላችሁ ፍትህም ቢባል ማንም ፍትህ የሚሰጥ የለም። ማንም የሚጠይቅም የለም። ወንጀለኛ እየበዛበት የሰው ህይወት እንደ ቀልድ እየጠፋ ያለበት ሀገር ነው የሆነው ማለት ነው። እና ሁሉም የስራውን ቢያገኝ ጥሩ ነበር። ነገር ግን ወንጀለኛ እንደፈለገ ዘሎ የፈለገውን አድርጎ የሚኖርበት ምንም የማያውቀው ምስኪን ህዝብ ደግሞ ተሳቆ ተሰቃይቶ በቃ በኑሮ ውድነቱ በረሃብ በተለያዩ ነገሮች በስቃይና በሰቆቃ የሚኖሩ አንሶ ደግሞ እንደዚህ በጨካኝ አረመኔዎች እየታፈኑ እየታገቱ የታክሲ ሹፌሮች ሳይቀሩ ወዛደር ሳይቀር የቀን ሰራተኛ ሳይቀር በቃ ቤተሰቦቻቸውን ለማስተዳደር እና የተሻለ ህይወት ለማግኘት የተሻለ ህይወት ለመኖር ጠፋ ድልም በሚሉበት ሰዓት እነሱ እንግዲህ በዚህ መልኩ የሰው ህይወት እየቀጠፉ ይገኛሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። አላህ ይጠብቀን። ለህፃኑ እንግዲህ አላህ የቤተሰቦቹን መጽናናት ይስጣቸው። እነሱ የተሻለ ይስጣቸው።